እናምናለን እኛስ ሚስጥረ ሥላሴን እናምናለን እኛስ እናምናለን እኛስ ሚስጥረ ሥላሴን እናምናለን እኛስ እናምናለን እኛስ ሚስጥረ ሥላሴን እናምናለን እኛስ እናምናለን እኛስ ሚስጥረ ሥላሴን እናምናለን እኛስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ ፈጣሪ ሆይ ክብር ምስጋና ውዳሴ ለአንተ ለአምላካችን ይሁን። እናታችን ወላዲተ አምላክ የሰላም እመቤት የፍቅር እናት የቃል ኪዳን እመቤት የአሚናብ ሰረገላ የፍቅር እናት ሳይፈልጉሽ የምትፈልጊኝ የኤልሻዳይ እናት የአማኑኤል እናት የኢየሱስ እናት አማላጅ ቤዛዊተ ዓለም ሰላም ላንቺ ይሁን። ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ አፈኒ፣ ቅዱስ ሳሙኤል ሰባቱ ሊቀ መላእክት ዓለምን የቀደሰ ቅዱስ ዑራኤል እግዚአብሔር እንደየክብራችሁና እንደየማዕረጋችሁ 99 ነገደ መላእክት ክብር ምስጋና ለእናንተ ይሁን። ቅዱሳን አባቶቼ አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ አቡነ ገብረ መንፈስ ቅዱስ፣ አባ ሳሙኤል፣ አቡነ ሀብተ ማርያም፣ አባ ኪሮስ፣ ሰማዕት አለቃ ሰማዕቱ ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ፣ ክርስቶስ ሳምራ፣ ቅድስት አርሴማ፣ ዕጣነ ቄርቆስ፣ ሰማዕቱ ቅዱስ መርቆሬዎስ፣ ቅድስት ኢየሉጣን እግዚአብሔር የወደዳችሁና ያከበራችሁ ክብር ለሚገባው ክብር ስጡ ላለን ሁሉ ክብር ምስጋና እነሱ ይሁን። የልዑል እግዚአብሔር ስም የተመሰገነ ይሁን። ችን ሰዓት ዛሬ ዕለተ ቀኑ 7 ሥላሴዎች ናቸው። የካቲት 7 ነው። በእግዚአብሔር ቸርነት በእግዚአብሔር ፈቃድ ችን መልእክት ደግሞ ዛሬ እናስተላልፍ በወላዲተ አማላጅነት እዚህ ቆሜያለሁ። ይሄም በዚህ በጸሎት ቦታ ቆሜ እግዚአብሔር በፈቀደልኝ ይሄንን መልእክት ማስተላልፈው ያው በኢትዮጵያ ላይ ነኝ ያለሁት። ብዙዎች ኢትዮጵያ ላይ ነች ያለች ለሚለው ነገር ኢትዮጵያ አዲስ አበባ ላይ ነኝ ያለሁት። ከሰዓቱ አቆጣጠር ሰዓት ከምናምን ይሆናል በግምት ኢትዮጵያ ላይ ነኝ ያለሁት። አሁንም ብዙዎቻችሁ አእምሯችሁን አስተካክሉ፣ ወደ ጸሎት ግቡ፣ ተንበርከኩ። እግዚአብሔርን በሚያደርገው ነገር አትሳሳቱ። የእሱ የሆነውን ነገር ለመንጠቅ አትሞክሩ። መልእክቴ ዛሬ በኢትዮጵያ ላይ ላሉት ለፖሊስ፣ ለፌደራል ፖሊስ፣ ለመከላከያ፣ ሌላ ለጦር ኃይሎች በማስተላለፈው መልእክት ላይ ከእመቤታችን በተሰጠኝ መልእክት አሳውቂ አስጠንቅቂልኝ በተባልኩት መሰረት ይህንን መልእክት ከዚህ በፊት ለኢትዮጵያ ሕዝብና መንግስት ከዛ ለሲኖዶሱም አሁን ደግሞ በሶስተኛነት ደግሞ ለፖሊስ፣ ለፌደራል ፖሊስ፣ ለመከላከያ እንዲሁም ሌላ ጦር ኃይሎች ተለያየ ስም ለሚጠሩ ለነሱ ነው መልእክቴ። መንግስት ጥር 21 2010 ላይ በቃ ተብሎ በእስራኤል አምላክ ትእዛዝ በሱ እግዚአብሔር አምላክ በኃይለኛ ቁጣ በተናገረው እመቤታችን ልጄ ተቆጥቷል ብለሽ ንገሪ የተባልኩት መሰረት ያንን ጥር 21 2010 አስተላልፌያለሁ። እስካሁን ድረስ መንግስት አልወረደም። መንግስትም የሚተማመነው ጦሩን ነው። መንግስት የሚተማመነው መሳሪያ ያስታጠቀውን ዱላ ያስታጠቀውን ዩኒፎርም አልብሶ የለቀቀውን ነው የተማመነው። ስለዚህም እመቤታችን እንዳለችው ከሆነ
እነሱም የኔ ልጆች ናቸው ነው የምትለው። በኋላ አልሰማንም፣ አላየንም፣ አልተነገረንም የሚባለው ነገር መኖር ስለማይገባ እግዚአብሔር አምላክ በሙሴ የእስራኤልን ሕዝብ ከግብጽ ባርነት አውጥቷል። እግዚአብሔር አምላክ ብዙ ድንቅ ስራን ሰርቷል። በመሳሪያም በጦሩም በኃይሉም በገንዘቡም በስልጣኑም የሚተማመን እግዚአብሔርን ያንተ ሰው ከያዘ ምንም አይሆንም። ከእግዚአብሔር ጋር ካልሆነ ግን አደጋ ስለሆነ ይህን መልእክት ዛሬ ፖሊስም ይሁን ፌደራል ፖሊስ፣ መከላከያ፣ ሌሎች የጦር ኃይሎች በእግዚአብሔር ውስጥ አይደለም ያላችሁት። አሁንም የተጠየቃችሁት ከህዝብ ከመንግስትም ከህዝብም አይደለም መሆን ያለባችሁ ከወላዲተ አምላክ አማላጅቷ ጋራ እንድትሆኑ የታዘዛችሁት ከወላዲተ አምላክ ጋራ እንድትሆኑ። እሷን ደግሞ የሚከተል መሳሪያ ያስፈልገውም ዱላም አያስፈልገውም። ዛሬ ወጣችሁ የምትመቱት የራሳችሁን ወንድም፣ ዛሬ ወጣችሁ የምትመቱት የራሳችሁን ወገን ነው። ወንድም የላችሁም ወይ? እህት ዘመድ የላችሁም ወይ? እናንተ ከሰው ዘር አይደለም ወይ የተወለዳችሁት ተብላችኋል። እውነት ነው። ልጆች የላችሁም፣ ትዳር የላችሁም። የእስራኤል አምላክ ተቆጥቷል። ዛሬ 16ኛ ቀን መልእክቴን ካስተላለፍኩኝ መልቀቅ እንዳለበት ነው መንግስትን የሚተማመነው እናንተን ነው። ያንን የሚተማመንበትን ኃይል ግን የአብርሃም አምላክ ወስዳለሁ ብሏል። መሳሪያውንም ከእጃችሁ ላይ መስለብ ይችላል። የሰጠኋችሁን እጅና እግር ዓይንን መውሰድ መንጠቅ እችላለሁ ብሏል። ቤታችሁንም በትዳርና በልጆች የሞላሁትን መንጠቅ እችላለሁ ብሏል። ይሄ በህተ ማርያም በስሜታዊ ሆና የምትናገረው መልእክት መጨረሻ አይደለም። ይሄም በጸሎት ጠይቁ፣ ጊዜ ግን የለም። አሁን መንግስት የሚተማመነው የእናንተን መሳሪያ ነው፣ የእናንተን ጉልበት ነው እንጂ ባለስልጣናት በውስጣቸው በፍርሃት በጭንቀት ተውጠዋል። መፍራትም አያስፈልግም፣ መጨነቅም አያስፈልግም። እግዚአብሔርን ከያዙ ንስሐ ገብቶ ሁሉ ነገር ነፃ መውጣት የሚችል ነገር። በጉልበት ግን እገዛለሁና በጉልበት አንከባለላለሁ አይቻልም። ስለ ኢትዮጵያ ባንዲራ ላይ ስላለው ኮከብ ከዚህ በፊትም ተናግሬያለሁ፣ አሁንም እናገራለሁ። ተማሪያም ስለዚህ ኮከብ 10 ጊዜ ታወራለች የሚባለው ነገር በጣም የተያያዘ ነገሮች ስላሉ ነው ከሀገሪቷ ጋር። በኢትዮጵያ ባንዲራ ላይ በቤታችን እንደዚህ ነበር ያለችው። ኢትዮጵያ ባንዲራዋ ጨርቅ አልነበረም ወይ የሚባለው የነበረው ያለችው። ከሆነ ጊዜ በኋላ ክብር አገኘ ባንዲራው። ያ ኮከቡ በባንዲራው ላይ ከጸደቀ በኋላ ክብር አገኘ። ስለምን ብሎ አንድም ህዝብ የጠየቀ የለም። ብዙዎቻችሁ ይሄ ኮከብ ምን አለበት ምንድነው ምንም ችግር የለም ብላችሁ ለምትሉት ችግር አለው። ኮከቡ ደም ይፈስለታል። ቃል ኪዳን የተገባለት ደም እናፈስልሃለን ተብሏል። እሱ የሚፈለገውን ኃይል ይሰጣል። ፖሊሶች እንዲፈሩ፣ ህዝብ እንዲፈራቸው፣ ህዝብ አያቸው ሰዓት እንዲጨነቅ፣ በኃይለኝነትና በድብደባ አረመኔነት በተሞላው መንገድ እንዲያደርጉ ያደርጋቸዋል። ይሄ ኃይል ግን ዛሬ በዕለተ ቀኑ በስላሴ ስም ነው የምናገረው። ስላሴዎች ድል አድርገውታል። ይሄ ሲመለክ በውጪ መንግስታቶች ማለት በአሜሪካን፣ በእንግሊዝ፣ በሌሎች ሀገሮች ያለ መንግስታቶች የሚሰግዱለት ጣዖት ማለት ነው። ኢትዮጵያ ላይ መኖሩ እጅግ ያሳፍራል። አለም ብዬ በማለቴ ሙሉን አፌን ደብኜ በማለቴ አዝናለሁ። ስንት ቅዱሳን አባቶች ያፈራሽ ምድር ላይ እንደዚህ አይነት አምልኮ ኢትዮጵያ ላይ በመምጣቱ ልናፍርበት ይገባል። ስለዚህ ፖሊስ፣ ፌደራል ፖሊስ፣ መከላከያ ወዘተ ያ ኃይል ተገፏል። ልታረጉ የምትችሉት መሳሪያችሁን አስቀምጣችሁ ዱላችሁን አስቀምጣችሁ ወደ እግዚአብሔር ተንበርከኩ። ኃይል የእግዚአብሔር ነው፣ ማዳንም የእግዚአብሔር ነው። ከሱ ውጪ ማንም ሊወጣ አይችልም። በዛ በኮከቡ ላይ ሲገበር የኖረ
ኢትዮጵያ ባንዲራዋ ኮከብ የባንዲራ ቀን እየተባለ የሚከበርበት ቀን ነው። ጨርቅ ሲባል ነበረብኝ ነው ያለችው እመቤታችን። ጨርቅ ከተባለ ለምን ክብር ተሰጠው? አሁን ለምን በየቤተ ክርስቲያኑ የግዴታ ኮከብ ያለው ይውለብለብ እየተባለ ይነገራል? ስለዚህ ፖሊሶች ዛሬ ሰው ብቻ አይደለም ከሰው በላይ ሰውን የፈጠረ አምላክ እግዚአብሔር አዝኗል። በፈጠረው ፍጥረት እኛን በመፍጠሩ አዝኗል። ያላችሁንም ኃይል አቁሙ። ታንክ አለ፣ የተለያየ መሳሪያዎች አሉ። እንደውም እኔ ስለ ታንኩ ነበር የጠየቁት ቤተ መንግስት ጋር ስለሚቆሙ። እንዲህ ነው የተባልኩት፣ መሬቱን ሰንጥቄ እከተዋለሁ የተባለው፣ ጨፈልቀዋለሁ። አሁንም ህዝብም ሆነ መንግስትም ፖሊስም ሆነ ለእግዚአብሔር መገዛት ነው እንጂ ለራሳችን ምቾትና ለራሳችን የሚጠቅሙን ሰዎች እንዲቆምልን አይደለም መጠየቅ ያለብን። አንተ እግዚአብሔር አምላክ አንተ የፈቀድከውና የወደድከውን አቁምልን ብለን ልንል ነው ይገባል። እስከዛሬ ድረስ እያንዳንዳችን የልባችንን መሻት አድርገናል። ሌላው መልእክት ያለኝ ለአዜብ መስፍን ነው። ለአዜብ መስፍን 2008 ላይ የሰማዕቷ ቁጣ እንዳለባት ተናግሬያለሁ። ይሄ በቪዲዮ ላይ በቪዲዮ አልተቀረጸም፣ ግን አሁን እመቤታችን ደግሞ ጥያቄ አለ። ጥያቄውም እጅግ እመቤታችን እንዳዘነችብሽ በምታደርጊው ነገር ላይ የኢትዮጵያ ጠላት ተብለሻል። ደግሞዋል። አዜብ መስፍን የኢትዮጵያ ጠላት ነሽ። የኢትዮጵያ ጠላት። ለነገሩ ኢትዮጵያዊ ደም ነበረሽ። ደምሽን መቀየር አትችይም። ቀጥላለሁ። ሌላ አቦይ ፀሐዬ ይሄ ጥያቄ አለን። አንተ ኢትዮጵያዊ ነህ ወይስ ሱዳናዊ? መልስ ስጠኝ ተብለሃል። ኢትዮጵያ እኮ የወላዲት አምላክ አስራት ሀገር ናት። በጥላቻ ካለ ሀገር ላይ ባለስልጣን ሆነ ለምን ተቀመጥክ? ወይስ አጥፍተህ ራስን ሀገሪቷን ልታጠፋ ነው? አትድከም፣ አትችልም። አእምሮ ሰላም እንደሌለው አያለሁ እኔ በተሰጠኝ ጸጋ። ልብህ በጭንቀት እንደተሞላ አያለሁ በተሰጠኝ ጸጋ። ለዚህ መፍትሄ ንስሐ ብቻ ነው። እግዚአብሔርን ማረኝ ካልኩ ይምራል፣ ይቅር ይላል። ምን ማለቷ ነው? እመቤታችን ይህን ጠየቀች። አንተ ኢትዮጵያዊ ነህ ሱዳናዊ ማለት ለራስህ አመላልሰህ ሰው አይደለም ሊተረጉምልህ የሚችለው። ተንበርክከህ በጸሎት ይነገራል። ልብህ ከተሰበረ ጉልበት ብቻ አለ የሚታጠቀው። ልብህ ይሰበር። በኃይለኝነት እግዚአብሔር በሰከንድ ውስጥ ሁላችንን የሚያጠፋናል። ታጋሽ አምላክ ስላለን እያንዳንዳችሁ በዚች ሀገር ላይ ጥላቻ ያላችሁ የተቀመጣችሁ ትርጉም የለውም። ሌላ አባዱላ ጥያቄ ምንድነው? በቤታችን ያለችው በድሮ ጊዜ ነገስታቶች እግዚአብሔር ፈቅዶላቸው ኢትዮጵያን በኢትዮጵያ ላይ ሲነግሱ የሚሰሩት ወይ የሚያስፈቅዱት ነገር መጀመሪያ ቤተክርስቲያን መስራት ነው። አንተስ ምንድነው ዓላማ ለዚች ሀገር? የዛኔ ሉጣ ብለህ እንዳልከው በዛ ወጥተህ ብትቀር ይሻል ነበር። መሬታችን ቤተሰቦች ላይ አትኩራለች። አስራት ሀገሬ ናት ትልሃለች። ሁላችሁም በስልጣናችሁና በሀብታችሁ የምትመኩ ትርጉም የለውም። አዎ አሁንም በስልጣን ላይ ያላችሁም ደግሞ እንዲሁ የተጨነቃችሁም አላችሁ። የሚደረገው ነገር ትክክል እንዳልሆነ ወላዲተ አምላክ አውቃለች። ያንን አስተሳሰብ ወስዳችሁ እንዳላችሁ ለዚህ መፍትሄ ግን ጸሎት ነው፣ ንስሐ ነው። እግዚአብሔር መሐሪ ነው። ሌላው የምቀጥለው ያው ሰው በዚህ ስም ስለሚያውቅ የግዴታ ቅጽላ ስም እሰጣለሁ። ፕሮፌሰር እንድሪያስ ትባላለህ። ፕሮፌሰር እንድሪያስ። እኔ ግን የምልህ እንድሪያስ ነው የምልህ። ይሄ መልእክት መጥቷል።
እውቀት የሚሰጥ ማን እንደሆነ ታውቃለህ ወይ? አንተ ራስህ እንዳመጣኸው ነው የምትኩራራው፣ ትኮፈሳለህ። እኔ ብቻ ነኝ የማውቀው የሚለው አመራር አለ ወይ? እውቀቱ ራስህን እንዳለበስከውና ራስህ እንደተጎናጸፍከው ነው የምትቆጥረው። ብዙ ጊዜ የለህም። ንስሐ ግባ ተብለሃል። እግዚአብሔር መሐሪ ነው። አሊያም ቁጣው ባንተ ላይ ይመጣል። በዩኒቨርሲቲ ውስጥ እያለ ብዙ ተማሪዎች ባንተ ትምህርት እመቤታችን እንደምትለው ተበክለውብኛል፣ ተመርዘዋል ነው። በጸሎት ላይ በሱባኤ ላይ ያንን ሁሉ አውጣልኝ ብለህ በልተሃል። አያትህን አስብ ተብለሃል። ቅድመ አያትህን በእናትህ ወገን ያለው ምክንያት አለ የተባልክበት። ብዙዎቻችሁ ዛሬ ባለስልጣን የምትባሉት ስልጣኔ ተብሎ በኢትዮጵያ ላይ የመጣው እኔ እስከማየው ድረስ ግብረ ሰዶም ሲስፋፋ ነው። ምንድነው እስቲ ጥሩ ነገር ተሰራ? በዘረኝነት ህዝብ ተከፋፍሎ ነው ያለው። በጸሎት እንኳን አንድ ሰው ጠይቆ አንድ አርገን ብሎ የሚል በመሃላችሁ አለ? የሰራነው ስህተት ነው ብሎ የሚያምን አለ ብላችሁ ላይ ታማ ያ ካለ እምራለሁ ይቅርላል ይቅርታ አሰጣለሁ ከልጄ ብላለች እመቤታችን። ይቅር እንዲላችሁ አደርጋለሁ። የኢትዮጵያ ጠላቶች ሆናችኋል ብዙዎቻችሁ። በዚህ ወር ውስጥ በዚህ የካቲት ወር ውስጥ ከኢትዮጵያ ብር ወጥቷል። ይሄ ብር ቻይና ነው የገባው። እንደው የቀረ የሚቀር ይመስላችኋል? እዛ ያንዳንዷ ንብረቷ ነው አይደለም። እዚህ የካቲት ወር ኃይለ ሥላሴ ጀምሮ ከዛም በፊት ጀምሮ የነበሩ የወጡ ነገሮች ሁሉ ወላዲተ አምላክ ወደ ሀገሯ መመለስ ያለባትን ነገር መልሳለሁ ብላለች። ይቺ ሀገር የቤዛዊተ ዓለም አስራት ሀገሯ ናት። አስራት ሀገሯ መሆኗን የሚያወቅኩት ራሷ ነግራኝ ነው። ያነበብኩት መጽሐፍ የለም። ከዚህ በፊትም ተናግሬያለሁ። ሰው አይደለም የሚነግረኝ። ብዙ ተማርን ብላችሁ የምትሏላችሁ፣ ብዙ እናውቃለን ብላችሁ የምትሏላችሁ። እውቀታችሁ እስከየት ነው የሚሄደው? ጭንቅላታችሁ እንዴት ነው የሚያስበው? እንዴት ነው? ሰፋ አድርጎ ያያል ወይስ ታጥቦ ነው? እግዚአብሔር ሰፋ አድርገን እንድናይ ነው። የኢትዮጵያ መሪ ሆኖ አንድ ሰው ከተቀመጠ ኃላፊነት አለበት። የኢትዮጵያ መንግስት አንድ ሰው በዚች ሀገር ላይ መንግስት ሆኖ ከተሾመ በጸሎት ነው እንጂ የሚጓዘው ነጮች እየመጡ ትእዛዝ እየሰጡት አይደለም የሚኖረው። ኢትዮጵያ ለሌሎቹ ትእዛዝ ትሰጣለች እንጂ። አሁንም እናገራለሁኝ 4 ዘንዶ በኢትዮጵያ ላይ አለ ብዬ ከ2008 ጀምሮ ተናግሬያለሁ። አንዱ በቤተ መንግስት እንዳለን ተናግሬያለሁ። ጥር 23 2010 የመጀመሪያው ጦር እንዲያልፍበት የእስራኤል አምላክ አዟል። እንደገና ጥር 29 2010 7ኛው ጦር በላዩ ላይ አልፏል። አከተመ የቤተ መንግስቱ የተባለ ይሄ ሚስጥር አለው። ከኃይለ ሥላሴ ጊዜ ጀምሮ የነበረ ዘንዶ ተናግሬያለሁ። ባለፈው ቪዲዮ ላይ እመቤታችን እግዚአብሔርን አምላክ ኃይለ ሥላሴ መልእክት ሲሰጣቸው እንዳልተቀበሉ እግዚአብሔር እንዳዘነ፣ አሁንም የኢትዮጵያ መንግስት መልእክት እንግዲህ በቴክኖሎጂ በምትባለው እያስተላለፍኩ ነው። ፍርድ ቤት ለፍርድ ቤት እያንከራተታችሁኝ፣ እስር ቤት ለእስር ቤት እያንከራተታችሁኝ እውነታውን የተረዳችሁ ይመስለኛል። ከአምላክ እናት ጋር መሆኔ ይሄ በቂ ነው። ከዚህ በኋላ ምንም አይነት መልእክት አይመጣም። ሰው ቢጨክን እግዚአብሔር አይጨክን፣ ሰው ቢጠላ እግዚአብሔር አይጠላም። ንስሐ ካለ እግዚአብሔር ሁሉን ይቅር ይላል።
የተባላችሁ ስልጣኑን ልቀቁ። እስካሁን ድረስ እንዴት ተቀመጣችሁ? መቀመጣችሁ በቃ እመቤታችን ወደ ቤተ መንግስት ትገባለች። ይህንንም በጸሎት ጠይቁ። ስለ ስደተኛም አውርቻለሁ። ወደ ሀገር እንዲገቡ ለመጨረሻ ጊዜ በሶስተኛ ጊዜ ማስተላለፈው መልእክት ይኖራል። ስለ ስደተኞች ማለት ነው። ወደ ሀገር መግባት ስላለባችሁ ጠቅላላ ነው። ብዙ ጊዜ የተናገርኩት እንግሊዝንና አሜሪካን ነው በርግጥ ምክንያቱም አምባገነኖቹ እዛ ስለሆኑ ምን ይዤ ልግባ ምን ይዤ ልውጣ አይደለም። አሁንም የምናወራው ስለዚሁ ስለ 666 መስፋፋት ነው። ሁላችንም በጸሎት ነው መትጋት ያለብን። ጾም ተይዟል። ይህንን ጾም በእውነት የተዋሕዶ ልጆች በልዩ መልክ ልንጾመው ይገባል። በቀን ሁለቴ እየተበላ አይደለም፣ ጫት እየተቃማ አይደለም፣ አልጋ ላይ እየተተኛ ሳይሆን መሬት ላይ እየተኛ ራሳችንን አንስተን እግዚኦ መሐረነ ክርስቶስ ማረን እያልን ልንጸልይ ይገባል ብለሽ በይ ተብያለሁ። አንቺ ማንሽና ወላዲተ አምላክ ትገለጽና ታናግርሻለች። እንግዲህ የሚቀጥለው 21 ዓመት መልእክት አስተላልፋለሁ። እያንዳንዱ ያልጸዳሽ ቦታ ላይ ችግር ያለበት ቦታ ላይ እናገራለሁ፣ አስተላልፋለሁ። ጥር 25 2010 ላይ ወደ ቅድስተ ማርያም እመቤታችን አዛኝ ሄጄ ነበር። ቤተክርስቲያኑን በባዶ እግርሽ 3 ጊዜ ዙሪያት፣ መጋረጃውን ግለጭው፣ እውነትን አውጣ ብለሽ በይ ተብዬ 3 ዞሬያለሁ። ጥር 27 እሑድ ቀን ነበር የዋለው 2010 ማህበሩን ጠቅላላ በኢትዮጵያ ላይ ያለኝ ማህበር አንድ ላይ ሆነን በየአቅጣጫው በየደብራቸው ጧፍ እያበሩ ቤተክርስቲያኑን በባዶ እግራቸው እንዲዞሩ ሚስጥሩን ግለጽልን፣ መጋረጃው ይገለጽ ብላችሁ በሉ ብላ ያ ተደርጓል። እንደገና ጥር 27 2007 ላይ በድጋሚ ወደ ስላሴ ቤተክርስቲያን 4 ኪሎ ትእዛዝ ሰጥታኝ ቤተክርስቲያኗን አንዴ እንድዞር ታዝዣለሁ። በመዞርበትም ሰዓት አየሽው የቀብሩን ቦታ ያለችኝ ማን አዘዛቸውና ነው እዚህ እንዲቀበሩ ማፈቀደ? አንድ ክርስቲያን በሬሳ ሳጥን እንዴት ይቀበራል? አፈር ነህና ወደ አፈር ትመለሳለህ የሚለው ቃል አልተሻረም ወይ? እዛ ላይ ክርስቲያን በኬሻ ነው የሚቀበረው። የክርስቲያን ቦታም አለው። ስላሴ ቤተክርስቲያን ውስጥ የቀብር ስነ ስርዓት ሊደረግለት የሚቻለው የሃይማኖት መሪዎች ብቻ ናቸው። ዛሬ ግን ቀብሩ ላይ የምናየው ዘፋኙም ፖለቲከኛውም ምኑም እንደዚህ ስርዓት የለም። ስለዚህ ያ መቃብር ቦታ ይነሳል ብለሽ በያቸው ተብያለሁ። ይነሳል። ከዚህ በፊትም አንድ ከገዳም የወጡ አባት ይሄን መልእክት ተናግረዋል። አውጡ ብላለች፣ ከስላሴ ቤተክርስቲያን ያውጡ ብላለች። ስለዚህ እዛ ቦታ ላይ ቤተሰቦቻችሁ ወገን ዘመዶቻችሁ የተቀበሩ ካሉ አልቅሱ። እግዚአብሔር ያልፈቀደው ቦታ ላይ ተቀብረዋል። ከሃይማኖት መሪ በስተቀር እዛ ቦታ ላይ የስላሴ ቤተክርስቲያን ውስጥ መቀበር አይችልም። አንድ የሃይማኖት መሪ በሬሳ ሳጥን አይቀበርም። በመኪናም ሬሳው አይሄድ፣ በቃሬዛ ነው አለች። ሐውልት አያስፈልገው። ምን ስለሰራን ነው ሐውልት የሚያስፈልግ? የትኛው ስማችን ነው ከሬሳ በላይ የሚጻፈው? ምን ጥሩ ነገር ተሰራ? ምን አገር ላይ ጥሩ ነገር ተሰራ ነው ከኋላ ከላይ ሐውልት የሚቆምበት? ያንዳንዳችሁ በስላሴ ቤተክርስቲያን ውስጥ ተቀበረ የቀብር ስነ ስርዓት ሁሉ ከዚህም በኋላ ለሚፈጸመው ሁሉ እግዚአብሔር እንዳልፈቀደ እንድታውቁ የሀብታም
ባለ ሀብት መሸሸጊያና መደበቂያ ቦታ አይደለም እንዴ። እስቲ አንድ ነገር ልጠይቅ። ሼክ መሐመድ አላሙዲን ቢሞት ስላሴ ልቀብር ነው? አልቀለዳችሁም? አይ አድናቂዎቹ ስላላችሁ ነው። እግዚአብሔርን እናድንቀው ስለማያልቅ ረቂቅነቱ። አማላጅት ማለት እሷን ይዞ የሚያፍር የለም። የሰው ልጅ ግን ሁሉ ጊዜ ይፈታል። አሳፋሪ ነው። ከኔ ጀምሮ አሳፋሪ ነው። የስላሴ ቤተክርስቲያን መጫወቻ አይደለም። መንግስትም ልቀቅ የተባልከውን ልቀቅ። ከዚህ በኋላ ምን አይነት ብዙ መልእክት ይምጣ ትንሽ መልእክት ይምጣ የማውቀው ነገር የለም። እኔ ግን አምላኬን ማስደሰት ግድ ይለኛል። ታሪኬንና መዓዛዬን የቀየረ አምላክ ምስጋና ይድረሰው። የእናንተንም እንዲቀይርላችሁ ተንበርከኩ። መሳሪያውንም መንጠቅ እችላለሁ ብሏል የአብርሃም አምላክ። እጃችሁንም እግራችሁንም አይናችሁንም የሰጠኋችሁን እኔ መውሰድም ይቻለኛል ብሏል። በቤታችሁ ውስጥም ያለውን ትዳርም ልጆችም እናትም አባትም ወንድምም መውሰድ ይችላለሁ። ሀዘን እንዳይመጣ አሁንም ከመንግስትም ጋር ለመቆም ያለባችሁ ከህዝብም ጋር አይደለም ከወላዲተ አምላክ ጋር እንጂ። መልእክቴ እስካሁን ድረስ ያስተላለፍኩት መልእክት አምኜበት ነው። አሁንም ህዝብ አመንም አላመንም ተቀበለም አልተቀበለም በዘረኝነት ኢትዮጵያ ላይ መቆም አይቻልም። እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ጉራጌ ነኝ፣ እኔ ኤርትራዊ ነኝ የሚል ነገር ሊኖር አይችልም። በኢትዮጵያዊነት የምታምን ከሆነ ኢትዮጵያ ላይ ትኖራለህ። ዛሬ የሚያሳዝነው በውጭ ዓለም የኤርትራ ሚካኤል የኢትዮጵያ ሚካኤል ይባላል። ስነ ስርዓት አርጉ። ሚካኤል አንድ ሚካኤል ሊቀ መልአክ ሚካኤል ነው ያለው፣ የእግዚአብሔር ታማኝ መልአክ። ይሄን የምትናገሩ አፋችሁን ቆጡ። የኢትዮጵያ ሚካኤል አይደለም፣ የኤርትራ ሚካኤል አይደለም፣ የእግዚአብሔር ሚካኤል ነው። እሱ የእግዚአብሔር ገብርኤል ነው፣ የእግዚአብሔር ጊዮርጊስ ነው። እናንተ ተከፋፍላችሁ እና ዛሬ የእግዚአብሔር መልአክ አትከፍሉ። አንድ መልአክ ነው ያለው፣ ቅዱስ ሚካኤል፣ የእግዚአብሔር አገልጋይ ታማኝ መልአክ። ያንዳንዶቻችን እንዴት ብለን ነው ፖለቲካ እያወራን ቤተክርስቲያን እያገባን የኢትዮጵያ ሚካኤል እንሂድ ይባላል፣ የኢትዮጵያ ማርያም ይባላል። እሷ የሁሉም እናት ናት። ኢትዮጵያ ስል ኤርትራንም ህዝብ ጨምሬ ነው የምናገረው ብለሽ ነው ያለች። ኢትዮጵያ ሲባል ኤርትራን ህዝቦቼ እንደሆኑ እንዲያውቁ። ዛሬ ኢሳያስ አፈወርቂ ፈለገ አልፈለገ ምንም አያመጣም። ኢትዮጵያ ካርታ ሙሉ ህዝብን ፈለግሽም አልፈለግሽም ማለት የኤርትራ ህዝብ ፈለግክም አልፈለግክም ወደድክም አልወደድክም ኢትዮጵያ ካርታ ሙሉ ነው የምትጠቀም። የማይፈልግ አገሪቷን ለቆ መውጣት ነው። እኔ ኤርትራዊ ነኝ የለም፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ፣ እኔ አማራ ነኝ፣ አይሰራም። ይሄ በእግዚአብሔር ቤት አይሰራም። እንደዚህ ብላችሁ የተዋህዶ ልጆች ልትሉ አትችሉ። የተዋህዶ ልጆች ዘረኞች አይደሉም። የተዋህዶ ልጆች ለእምነታቸው የቆሙ ነው መሆን ያለባቸው። ዛሬ ብዙዎቻችን ብዙ አስተሳሰብ ይዘን ነው ያለነው፣ ግን ሐሳባችን ሁሉ በእግዚአብሔር ዓይን የታየ ሁላችሁ ነው። ከመጀመሪያው እስከ መጨረሻው ነው የምናገረው። ኢትዮጵያ ላይ አንድ ካርታ እንደሆነች ነው ማለት ነው። ለቀጣይ ቪዲዮዬ ዛሬ 7 ስላሴዎች ናቸው። ቀጣይ ቪዲዮ ላይ በ10 በመስቀል ክርስቶስ ቀን መልእክትም አለኝ አስተላልፋለሁ እንደ እግዚአብሔር ፈቃድ።
ይሄን ግን ይበልጥ ነው የሚመለከታችሁ። ልብ በሉ። ልብ ያለው ልብ ይበል። እናመዛዝን። እስከዛሬ ድረስ ለራሳችሁ ሀብቱንም አካበታችሁት ምን የት ይደረሳል? በቤተ መንግስት ያለው ዘንዶ 7 ጦር ወጥቶበታል። የሻራተኑ ቀላል በቁጥጥር ስር ነው። ቢወጣ ምን ማያመጣ ሌላ አይካ አዲስ የቱርኮች ፋብሪካ አለ። እጅጉን የሚያሳዝን በዛ ላይ ብዙ ኢትዮጵያኖች ሞተው አካላቸው አይገኝም። መስዋዕት ይደረጋሉ። እዛ ላለው ዘንዶ ይቀለባሉ። የቱርኮች ነው። መንግስት ይሄንን ያውቃል። ሌላ አንድ ጥያቄ የማቀርበው ነገር ምንድነው? ስለ ሂልተን ነው። ሰባ ላይ ላለው ሂልተን ግብር ይከፍላል። ሂልተን ጥያቄ ጠይቄ ተብዬ ነው። ጥያቄ ምልክት አለበት። ወረቀት በርግጥ ሂልተን ውስጥ ተለጥፎ ግብር እንደከፋይነቱ ተለጥፎ ይቀመጣል ተብያለሁ። ግን በቤታችን ይከፍላል ወይ? ገና ምዘረዝራችሁ ሁሉ እንዳላችሁ ማለት ነው። ለምን ይሄን ጥያቄ እንደተጠየቀ ሁላችሁም ራሳችሁን ጠይቁ። ዛሬ ለትልልቆች የተነገረው ለሁላችንም ከታች ላለነው መልእክት ነው። እንድንጠነቀቅ በሙስና ያለን በዘረኝነት ያለን እኔ ብቻ አውቃለሁ የምንል ተኮፍሰን የተቀመጠ ተኮፍሰን አንድ መልእክት አለኝ። ተፈቅዶልኝ ነው ይሄንን 2008 ላይ ጸበል በፈለቀ ሰዓት የአዲስ አበባ ፖሊስ ኮሚሽነሩ መልእክት ልኮ ነበር። በባለቤቴ በክንፈ ገብርኤል ያን ጸበል ትደግኝ እንደሆነ ድፈኝ፣ ሂጂ ማርያምን ገዳም ፈልጊያት ብለኸኝ ነበር። አንተ ተዛ ቆዳ ወንበር ላይ የተቀመጥከው ንግስቲቷ በዙፋን ላይ የተቀመጠችው ቅድማያትን ጠይቅ እንዳልልክ በህይወቴ አንተ ወንበር ላይ ጊዜያዊ ወንበር ላይ የተቀመጥከው አንተ ማንነህና ገዳም ሰው ሁሉ ቦታ አለች። ያላከበት በጠሯት ቦታ ላይ ሁሉ ትደርሳለች። እኔን ከስደት ዓለም ሰምታኝ ያመጣች አንተ እዛች ወንበር ላይ ተቀምጠህ ዛሬ ይህን ትናገራለህ? ስልጣንን እኮ መውሰድ ይችላል እስራኤል አምላክ። እኔ እናንተ ግንባር ለግንባር እንደምንገናኝ ያውቃለሁ። እግዚአብሔር ይቅር በለኝ ብትል ግን ይሻላል። መሬታችን ቆማለች በኢትዮጵያ ላይ። ድፈኝ ላልከኝ ደግሞ ታውቃለህ እንዳልደፈንኩት የራሳችሁን ኃይል ተጠቅማችሁ እንደደፈናችሁት አልደፍንም ብዬም ስል እንደታሰርኩ ታውቃለህ። ለ7 ሰዓት ታስሬ ነበር። ታሳምጻለች ህዝቡን ተብዬ ስራም ማለት ነው። እኔ ቆፍረሽ ጸበል ይውጣና ህዝብ ይዳንበት ነው እንጂ አንተ ወንበር ላይ ተቀምጠህ ለራስህ ምቾት ራስን አመቻችተህ ተቀምጠህ የሌላውን እየረገጥክ የትዕቢት ብዛት ነው። አንተ እንዳንተ አይነቱ ነው እንዴ ኢትዮጵያ መንግስት ሆነ ተሾመ የተቀመጥከው? አንተ ነህ እንዴ ጦርን የምትመራ ፖሊስን የምትመራ? እንዳንተ አይነቱ ነው። ላስታውስክ፣ እቺ ቦታ እቺ ከተማ እቺ ሀገር የክርስቲያን ደሴት ናት። የወላዲተ አምላክ አስራት ሀገር ናት። በትዕቢት የተቀመጣችሁ ባለስልጣኖች ጭንቅላታችሁ ውስጥ አስቀምጡ። የወላዲተ አምላክ አስራት ሀገር ናት። እኔ እዚህ ቆሜ የምናገረው ኢትዮጵያ ላይ በወላዲተ አምላክ አማላጅነት በአብ በወልድ በመንፈስ ቅዱስ ፍቃድ ነው ቆሜ የምናገረው። ምን ይመጣብኛል? ሞት እንጂ ምን ይመጣ? ምን ታመጡብኛላችሁ? እንዲህ ብያለሁ። አምላኬ ሆይ እንዲያሰቃዩኝ ብትፈቅድ እንኳን ቶሎ ብለህ ቅዱስ ሚካኤል ትንፋሽን ቀጥ አድርገህ ግደለኝ ያልኩት እግዚአብሔርን እንዳልክደው እናንተ እንደካዳችሁት እናንተ ከዳችሁት ነው። እዛ ወንበር ላይ ተቀመጣችሁት። ባለፈው ትእዛዝ ተሰጠ፣ ውረድ ተብላችሁ ውረዱ። ከአገር መሪ እስከ ቀበሌ ሊቀመንበር ድረስ ያለ ውረድ ተብለሃል። በቃ ካለ እስራኤል አምላክ በቃ። በዱላ መደብደብ
መመታት ዱላውንም አይቼዋለሁ። ዱላውም እኔ ላይ አርፎብኝ አውቀዋለሁ። መሳሪያውንም ይዛችሁ ታይቻለሁ። ግን ከንቱ እንደሆነ እግዚአብሔር አምላክ ይመስገን። ከተማሪያ ከእጃቸው ላይ አነሳዋለሁ ነው ያለኝ። አተናዋለሁ ነው ያለኝ። የአዲስ አበባ ፖሊስ ኮሚሽነር ውስጤ ስላደረ ነው የምነግርህ። ስለ ወላዲተ አምላክ እንደዛ ብለህ ስለተናገርክ በወላዲተ አምላክ ቀልድ የለም፣ ቀልድ የለም። ሳይገባኝ የጸጋ ተሰጥቶኝ ቆሜያለሁ። አምላኬንም አክብሬ አስከብሬ ልሙት ብዬዋለሁ። የሚወዳትን የሚያከብራትን እናቱን ከጎን ያደርጎልኛል። አንተ ማንነህና ነው ቢሮ ላይ ቁጭ ብለህ ሂጂ ገዳም ፈልጊያት የምትለኝ? ማን አንተ? ለስሙ እኮ ክርስትና ተነስተሃል። አንተ ብሎ ክርስትና ተነሽ። ታያለህ 21 ዓመት መልእክት አስተላልፋለሁ። ሞት አንዴ ነው ተብሏል። እግዚአብሔር እንደፈቀደ እኔ ለሃይማኖቴ ብታንገላቱ ያንገላታችሁኝም ጊዜ በሃይማኖቴ ነው። ስንት ሙስና የሚሰራው ማሳደድ ሲገባችሁ ለምን እመቤታችንን አገለገለሽ ብላችሁ ነበር ስትከታተሉኝ የነበራችሁት። እናቃታለን። እሷ አልፋ ትቀመጥ አልቀመጥ አላልኩም። አንተ ለስልጣን ለወንበር፣ እኔ ለወላዲተ አምላክ። እንግዲህ የትኛው እንደሚበልጥ እናያለን። ተወርዳለህ ከዛ ወንበር ላይ። አታሳድዱን። ጽላትን እያስወጡ የሚሸጡትን ስንት የሚሰርቁትን አታሳድዱ። ስንት ፎቅ ነው በኢትዮጵያ ላይ 75% በሙስና የተሰራ ፎቅ ነው ያለው። የሀገሪቷ ሀብት ነው እየተዘረፈ ያለው። ታሩ ፎቁ መቼም አውሮፕላን ጭናችሁ ታጥቁ የትም አይነቃነቅ። እያንዳንዷን ፎቅ ደግሞ ጠራለሁ። ሴንትሪ ሞል ወደ መገናኛ እመቤታችን እንደዚህ አይነት ስም ሰጥተዋለች። ወደ መገናኛ ነው ህንጻ ያለው። በጣም ነው የሚደንቀው። በደም የተገነባ ህንጻ ብለዋለች። በፍየል ወይ በበግ ደም አይደለም፣ በሰው ደም የተገነባ ህንጻ፣ በደም የተገነባ ህንጻ ብየዋለሁ ብላለች። እንዲህ አንብታበታለች። ቀጥላለሁ። ደንበል ህንጻ የግብረ ሰዶም ትዳር የሚካሄድበት ዛላይ እመቤቴ መቀነቷን አስራባለች። የስንቱን ትዳር እየተፋታ ስንቱ ትዳሩ ልጆቹ እየተበጣጠሱ እዛ ትዳር ላይ የምትሿሿም መንግስት እነሱን ነበር ማሳደድ። እኔን ከምታሳደድ ጸበል ህዝብ የሚድንበትን ጸበል ይደበል ብለህ አዋጅ የምታስወጣ። ይሄ ጸበል ግን በራሱ ሰዓት ፈልቋል። የኪዳነ ምሕረት ጸበል 33 ጸበል ነው የፈለቀው በዚህ ግቢ ውስጥ በራሱ ሰዓት እየወጣ የተባልኩበትን ህዝብ ይድንበታል። ይሄ ጸበል በኤችአይቪ ፖዚቲቭ ተብለው የተባሉ በመጠጣት ብቻ ይድናሉ። በሚሊዮን የሚቆጠር ህዝብ ነው ያለች። እየጠበቅኳት እዚህ ፓላስ ሰርቼ የተገመጥኩ መሰለህ እንደ እያንዳንድክ እስቲ እኔ የምትሳደቡ የራሳችሁን ዞር ብላችሁ ለሀገራችሁ ምን አደረግሽ? እያንዳንድሽ ምን አደረግሽ? ጸሎት አረጋችሁ? ተንበረከካችሁ? ስለራሳችሁ ብቻ ነው ብዙዎቻችሁ ጸሎታችሁ የሚሰማው። እመቤቴ የምትለው ልንገራችሁ፣ እያንዳንዱ ስለራሱ ብቻ የሚያለቅስ ነው ያለው። ስደት ያላችሁ ወደ ስደት ከመሄዳችሁ በፊት ዣንጥላ ተስለን ስንት ነገር ተስለን አስገባን ብለን አሁን ደግሞ ተስለን ለመንጋት ነው የምናለቅሰው። እኔ የማይረሳኝ በህይወቴ በስደት ሀገር ላይ ሰው ሲሞት ነው። ያ ሰው ሲሞት ሬሳው ይጠብቃል። ወደ ሀገሩ ለመሄድ ገንዘብ ተሰብስቦለት ሬሳ ሳጥን ተገዝቶ በአውሮፕላን ተጭኖ ወደዚህ ይመጣል። ይሄ ነው የእናንተ ስድብ። ቴዲ አፍሮ ትላላችሁ። ቴዲ ምንድነው እሱ? ምንድነው እሱ? ማን ነው እሱ? መሬታችን ለምን እንደሆነ ተናገሪ እንደተባልኩ ታውቃላችሁ? ያቺ የተፈራረማት ወረቀት አለ ከዚህ በፊት በህዝቦች ላይ እንዴት ይፈራረማል? ማን ነውና እሱ የሚፈራረምብኝ ያለችው? አስራት ሀገሬ ናት። እኔ መጀመሪያው አይደለም የተናገርኩት፣ አባቶች ተናግረውታል። እግዚአብሔር እንዳዘነ ተነግሮታል። ልክ ኃይለ ሥላሴ እንደተነገራቸው፣ ልክ መንግስቱ ኃይለ ማርያም እንደተነገረው፣ ልክ መለስ ዜናዊ እንደተነገረው። እንደውም እድለኞች ናችሁ እንዲህ መነገራችሁ።
አልተውም፣ መቼም አልተውም። ምፈራው ነው እኔ ምፈራው እግዚአብሔር ሰውን በሰውነቱ ላከብር ግድ ይላል። የእግዚአብሔርን ሕግና ሥርዓት የጣሰ ግን ተናገሬ የተባልኩትን እናገራለሁ። እኔ ፍጹም ሆኜ አይደለም። እመቤታችን የታላቋ ቅድስት ቤተክርስቲያናችንን ሕግና ሥርዓት አክብረን እናስከብር ብላለች። ሁለት ፊት ይዞ መጓዝ አይቻልም። ሁለት ልብ ይዞ መሄድ አይቻልም። አሁንም እስከ መጨረሻው እንቀጥላለን። የተዋህዶ ልጅ ነኝ። ክርስትናዬ ስለ ክርስትና ፈተና ብዙም አላውቅም ነበር። አሁን ግን ተረዳሁት። ቆማለሁ። ለቆምኩበት ዓላማ ምንም ወደኋላ አይደለም፣ ወደፊት እንጂ ወደኋላ አይደለም። እያንዳንድሽ ለስልጣንሽ ለገንዘብሽ ወደፊት ነሽ። እኔም ደግሞ ለዳንኩበት እውነትን ላየሁበት እውነተኛም ፍቅር ለሰጠኝ አምላክ ለዛ ቀጥላለሁ። እግዚአብሔር እስካለልኝ ሰዓት ድረስ ቀጥላለሁ። ግን አሁንም ለሰደባችሁ እኔ ይቅር ብያችኋለሁ። እኔ ይቅር ከሚል አምላክ ጋር ነው ያለሁት። የሚሳደብ አምላክ የለኝም። የተዋህዶ ልጆች አይሰደቡም። የሚሳደቡት ሁለት ምላስ ያለው እባብ ነው። ያ ሁለት ምላስ ያለው እባብ ደግሞ ሚካኤል ከሰማይ ላይ ወርውሮታል። እናንተም የስድብ ምላስ ያላችሁ እንዳትወረወሩ። ጨርሻለሁ። ወስብሐት ለእግዚአብሔር። እናምናለን እኛስ እናምናለን እኛስ ሚስጥረ ሥላሴን እናምናለን እኛስ እናምናለን እኛስ ሚስጥረ ሥላሴን እናምናለን እኛስ እናምናለን እኛስ ሚስጥረ ሥላሴን እናምናለን እኛስ